ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ነባር ቤተሰቦቼ ላይክ፣ ሼር በማድረግ ጀምሩ። አዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የቻናል መሰረታዊ የቋንቋ ትምህርቶች ማንበብና መጻፍ ጋር እንዲሁም ደግሞ በአማርኛና በእንግሊዝኛ ቃላትን ትርጉም ማወቅ እንዲሁም ንግግሮች ለማዳበር እንደዚህ አይነት ስኪሎች ለማዳበር የሚሰራ ቻናል። በተለያየ ምክንያት የትምህርት እድሉን አጣችሁ ማንበብ መጻፍ ለሚከብዳችሁ ሰዎች ኦንላይንም ከስር ባለው የስልክ አድራሻ ማለት ነው በሚመቻችሁ ሰዓት መማር ትችላላችሁ። በኢሞ፣ ዋትስአፕ፣ ቴሌግራም። ውድ ቤተሰቦቼ በዛሬው ክፍል ይዤላችሁ የመጣሁት በጣም ደስ የሚሉ ቃላትን ማለት ከቃላት ውስጥ ደስ የሚልና ማይል ተብሎ አይከፋፈልም። ግን ለማለት የፈለኩት ስማችንን በእንግሊዝኛ እንዴት እንደምንጽፈው ጎን ለጎን ያመጣሁት። ሙሉውን ስም በዚህ ክፍል ማካተት አይቻልም። ግን እንዴት ነው ስሞች የሚጠሩት ወይም ደግሞ እንዴት ነው የሚጻፉት የሚሉትን እንደመነሻ እንደ ሀሳብ ይሆነናል ብዬ ስላሰብኩኝ በእያንዳንዷ የአማርኛ ፊደል ቤት የተመሰረቱ በቀደም ተከተል ለምሳሌ በሀ፣ በለ፣ በመ፣ በሰ፣ በረ እያልኩኝ የተወሰኑትን ለዛሬ አምጥቻለሁ። ቀጣዮችን ደግሞ በቀጣይ እናያለን ማለት ነው። ስለዚህ እንቀጥል። ሀ እንግዲህ ከሀ ቤት ሀ ወስደን ከነ ቤት ና፣ ሀና በአጋጣሚ አራተኛ ቤቶች ናቸው። ስለዚህ ስንጽፍ ለሀ የምትወክላት ኤች ናት። ኤች ከኤ ጋር ሀ የሚለውን ድምፅ ለማምጣት ኤ አናባቢ አብረን እንጠቀማለን ማለት ነው። ሀ በነገራችን ላይ የሀ ቤትን አንደኛዋን ቤትም ለመጻፍ በልዩ ኬዝ አንደኛዋ የሀ ቤት እንግዲህ ኤ የምትባለው አናባቢ ብዙ ጊዜ ለአራተኛ ቤቶች ነው። እዚህ ጋር አራተኛ ቤቷን የጻፍኳት፣ ግን አንደኛዋንም የሀ ቤት ለመጻፍ የምንጠቀማት ችን አናባቢ ነው ማለት ነው። ከኤች ጋር ሀ አልኩኝ። ለኤን ደግሞ ማነው ለነቤቶች ኤን ነው የምንጠቀመው። ለአራተኛ ቤት አናባቢ ኤን እንጨምራለን እና በአጠቃላይ ሀ እና ኤች ኤ ኤን ኤ ሀና። እዚህ ጋር በለቤት ለመጻፍ በለቤት ስማችን የሚጀምር ሰዎች ካለን ወይም የለቤትን ስማችን መካከል ላይ የምንጠቀም ካለን አናባቢ እንደየአስፈላጊነቱ የምንጨምርበት ሆኖ ኤል ነች ዋና ተነባቢ ድምጿ ማለት ነው። ለቤትን የምትወክለው ኤል ነች። ከዛ አንደኛ ቤት ስለሆነ አናባቢ ኢ ተጠቅሜያለሁ፣ ኤል ኢ። ከዛ ማ አራተኛ ቤት ነው። የመቤቶችን ደግሞ በኤም ነው የምንወክለው። ለአራተኛ ቤት ኤን አናባቢ እንጨምራለን፣ ማ ኤም ኤ። በአጠቃላይ ለማ ለማለት ኤል ኢ ኤም ኤ ለማ እንላለን። በሀና በለቤት የሚጀምሩትን አየን። በመቤት የሚጀምር እስኪ ደግሞ ለመ መሰረት የሚል ስም ነው ያመጣሁት። መ ኤም ኢ ሰ ለሰቤት ኤስ ነው አንደኛ ቤት። ሁሉም በአጋጣሚ እዚህ ጋር ሶስቱ አንደኛ ቤት ስለሆኑ የሚወስዱት ኢ አናባቢ ነው ማለት ነው። ኤም ኢ መ ደግሞ ኤስኢ ረ አርኢ። ይሄ ማለት መ የሚባል ድምጽ ካለ ኤምን እንደየአስፈላጊነቱ አናባቢ እየጨመርን ማለት ነው። ኤምን ነው። ለሰ ኤስን ነው የምንጠቀመው። ለረ አርን ነው የምንጠቀመው። ለተ ቲን ነው የምንጠቀመው። አናባቢዎች እንደየአስፈላጊነቱ የምንጠቀማቸው ማለት ነው። እነዚህ አምስት አናባቢዎችን ጋር አንደኛ ቤት ለሆኑት ኢ ጨምረናል። ኤምኢ ኤስኢ አርኢ። ከዛ ስድስተኛ ቤት ናት። ለስድስተኛ ቤት ምንም አናባቢ አያስፈልግም፣ ቲን ብቻ እናደርጋለን። መሰረት። ራ በረቤት ደግሞ የሚጀምር ራህመት። ስለዚህ አርኤ እንደ ራ አራተኛ ቤት፣ ህ ኤች ምንም አናባቢ አይጨመርም ስድስተኛ ቤት ስለሆነች፣ መ ኤምኢ ኤንድ ቲ ብቻ አናባቢ ያስፈልግ ስድስተኛ ቤት ናት።
ራህመት ራህመት ሰብለ ለሰቤት ደግሞ ሰብለ የሚል ነው ያመጣሁላችሁ። ሰብለ አሁን እዚህ ጋር ለሰ ተነባቢ ድምፅ ኤስ ናት። አንደኛ ቤት ስለሆነ ኢን ትወስዳለች። አንደኛ ቤት ስለሆነች ኤስ ኢ ብ ስድስተኛ ቤት ናት። ለስድስተኛ ቤት ምንም አናባቢ አያስፈልግም። ተነባቢዋ ቢ ብቻ ትቀመጣለች። ለቀድሞ እንደነገርኳችሁ ለቤቶች በኤል ነው የሚወከሉት። ከዛ አንደኛ ቤት ስለሆነች ኤል ኢ ለ ሰብለ 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 ሸዊት 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 ሸ የምትባለው ድምፅ ሁለት ተነባቢ ድምፅ ነው የምትወክል። ኤስ ኤች ነው በአንድ ላይ ሸ የሚል ድምፅ ለማምጣት ኤስ ኤች ነው። ከዛ አንደኛ ቤት ስለሆነች ኢ ጨምረናል እንደማንኛውም ማለት ነው። አናባቢ ኢ ኤስ ኤች ኢ ዊ ለወቤቶች ደብሊውን ነው የምንጠቀመው። ዊ ደግሞ ሶስተኛ ወቤት ናት። ለሶስተኛ ቤት አናባቢያችን አይ ናት። ደብሊው አይ ዊ ከዛ ቲ ብቻዋን ምክንያቱም ስድስተኛ ቤት ስለሆነች ሸዊት 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 ቀለም 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 የሚል ስም ቢኖር ለቀቤቶች ሁልጊዜም በተከታታይነት ነግራችኋለሁ። ኪውን መጠቀም ይቻላል፣ ኬን መጠቀም ይቻላል ለቀቤቶች ማለት ነው። ኪው ከዛም እንደየአስፈላጊነቱ አናባቢውን ጨምረው በተመሳሳይ መንገድ ወይም ደግሞ ኬ እንጠቀማለን። እኔ ኬ ስለሚቀናኝ ኬን እንደቀም ኬን ነው የምጠቀመውና እናንተ ደስ ያላችሁን ተጠቀሙ ማለት ኪው ማድረግ ትችላላችሁ በከቦታ። እሺ ቀ ኬ ኢ ለኤል ኢ ም ኤም ምክንያቱም እዚህ ጋር አናባቢ አስፈልግም ስድስተኛ ቤት ስለሆነ ቀለም ቀለም። እሺ በላይ በላይ በሚለው ደግሞ በቤቶች ቢ ናት የምንጠቀማት። አንደኛ ቤት ስለሆነ ኢ አናባቢ ተጨመረላት ቢ ለቤቶች ደግሞ ኤል ነው የምንጠቀመው። አሁን ላ የምትለው አራተኛ ድምፅ ነው። ለአራተኛ ድምፅ ደግሞ ኤን ጨምራለን አናባቢ ኤል ኤ ይ ምንም አናባቢ አትፈልግም። ቢያንስ ስድስተኛ ቤት ስለሆነች ስድስተኛ ቤት ዋይ ብቻ እንወስዳለን። ያው ለቤቶች ዋይ ስለምንጠቀም ከዛ በላይ በላይ። እሺ እዚህ ጋር ተዋበ ለተቤት ቲ ከዛ አንደኛ ቤት ስለሆነች ኢ ቲ ኢ ተ ማለት ነው። ዋ ደብሊው ኤ አራተኛ ቤት ስለሆነ ኤን አናባቢ ይጠቀማል። በአንደኛ ቤት ስለሆነች ኢ ብቻ ኤን ትጠቀማለች ማለት ነው። ከዛ ተዋበ ቸኮለ ለማለት እንደ ሸ ሁሉ ቸ ሁለት ተነባቢ ድምፅ ነው የምትፈልገው። ሲ እና ኤች የቸ ዘሮችን የምንጽፍባቸው ድምጾች ናቸው ተነባቢዎች። ከዛ አናባቢ ኢ ምክንያቱም ቸ አንደኛ ቤት ስለሆነ። ኮ እንደቀድም ብያለሁ እንደ ቀም እንደ ከም መጠቀማት ኬን ነው። ኬ ኦ ኮ ለማለት ኦ አናባቢ ለሰባተኛ ቤት ኬኦ ከዛ ለኤልኢ ምክንያቱም ለአንደኛ ቤት ለኤልኢ ነው የምናደርገው። ቸኮለ የኑስ ለቤቶች ዋይ አናባቢ ኢ ዋይ የኑ ኤንዩ ለነቤቶች ኤንች ለሁለተኛ ቤት ዩ ኤስ ብቻ ምክንያት ስድስተኛ ድምፅ ናት። የኑስ ነብዩ ለማለት ኤን ቤት ናቸው ምንጠቀማቸው ለነቤቶች ኤን ነው። ከኢ ጋር ስትሆን አንደኛ ቤት ምንም አናባቢ አትፈልግም ስድስተኛ ቤት ናት። ዩ ሁለተኛ ቤት ስለሆነች ዩን ትጠቀማለች እንዳናባቢ ነብዩ
አበባ አበባ የሚባል ስም ቢኖር አ ለማለት የአቤቶች በተነባቢ ድምጽ ሳይሆን በዚህ በአናባቢ ድምጽ ይወከላሉ ብዙዎቹና አ ለማለት አንደኛ አ ለመጻፍ ኤ እንላለን። ከዛ በቢኢ ባ ቢኤ አንደኛ ቤት አራተኛ ቤት ለአንደኛ ቤት ኢ ለአራተኛ ቤት ኤ ልዩነታቸው በባ በባ አበባ አበባ ከማል ከማል ከኬኢ ማ ኤምኤ ል ኤል ከማል። ውድ ቤተሰቦቼ ለዛሬ ያመጣሁላችሁ ስሞች እነዚህ ናቸው። እናንተ ስም እዚህ ጋር ቤተሰቦቻችሁ ወይ ደግሞ የጓደኞቻችሁ ይኖራል ብዬ ተስፋ አደርጋለሁ። ባይኖርም ችግር የለውም። ዋናው እዚህ ጋር የማሳያችሁን ተከተላችሁ በእነዚህ ተመሳሳይ አይነት ነገሮችን መጠቀም እንድትችሉ የራሳችሁን ስምና ሌላም ሰዎች ደግሞ ስታወራቸው በቴክስት ምናምን የእነሱን ስም ጠቅሳችሁ ለመጻፍ ይጠቅማችኋል ብዬ ስላሰብኩ ነው። ምክንያቱም አሁን ላይ በጽሁፍ መግባባቱ እንዳለ ሆኖ በአማርኛ ድምጾች በእንግሊዝኛ ነው እየተጻፉ ያሉትና ለዛ ይጠቅማችኋል ብዬ አስባለሁ። ትምህርቱን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። እስካሁን ስትከታተሉኝ ስለነበራችሁ እጅግ ከልብ ነው የማመሰግነው። ቀጣይ ደግሞ በሌሎቹ ቀሪ የአማርኛ ድምጾች በእንግሊዝኛ አጻጻፍ እንገናኛለን። እስከዛው ድረስ ሰላማችሁ ይብዛ። ጉባኤ